በውጭው ዓለም የምትኖሩ ወላጆች ልጆቻችንን ይጠቅማል ብለን የምናደርገው ነገር ነው በሙሉ ልጆቻችንን ይጠቅማል ማለት እንዳልሆነ ማሳያ ነው። አንዳንድ ጊዜ ብዙ ወላጆች ልጆቻቸውን ለማረም ወደ ሀገር ቤት ይልካሉ። ነገር ግን ፍቅር በሌለበት፣ ክትትል በሌለበትና እምነት በጠፋበት ቦታ እርማት አይመጣም። የናሆም ታሪክ የሚነግረን የሚመጣው ጥፋት ብቻ ነው። ልመክር ሳይሆን አንድ የመስራች ልነግርህ ነው። አባትህና እኔ ተመካክረን ለ2 ሳምንት ኢትዮጵያ ሄደን ዘመድ ጠይቀን እንድንመጣ ወስነናል። የወይዘሮ አስቴር ትልቁ ሀሳብ የነበረው ናሆም የፋይናንስ እጥረትም ስለሚያጋጥመው ኢትዮጵያ በሚኖር ሰዓት ገንዘብ የሚሰጠው ሰው አያገኝም። 2 አጎት ቢቆጣጠረው፣ ቢደበድበው፣ ቢቆጣው እንደ አውሮፓ ፖሊስ ጠራለሁ ብሎ ማስፈራራት የለም። ከሁሉም በላይ ደግሞ በዚህ ሱስ ውስጥ ተደፍቆ አንድ ወንጀል ቢሰራ ለዘላለም ወደማይመለስበት እስር ቤት ከሚገባ በሕጉም በምኑም ላላ ያለበት ኢትዮጵያ ሆኖ ያንን የወጣትነት እድሜው እስኪለቀው ድረስ አላደላ አንድ ገብቶበታልና እንዴትም ብሎ ተስተካክሎ ይመለሳል የሚል ሌሊት 6 ሰዓት ላይ ናሆም ቆርጦ ተነሳ። በክፍሉ በኩል ያለውን መስኮት ከፈተ። በመስኮት ዘሎ ወጣ። ቀስ ብሎ የግቢውን አጥር ከውስጥ ከፈተው። ወዴት እንደሚሄድ አያውቅም። ነገር ግን አእምሮ የሚነግረው ከዛ ቤት መውጣትን ማምለጥን ብቻ ነበር። ንዴት አለ፣ በድንገት የተቋረጠበት የሱስ ነገር አለ፣ ዊዝድሮዋል የምንለው አእምሮ በትክክል እያሰበ አልነበር። ብቻ ፍላጎቱ ከዛ ቤት መውጣት ነበር። ከእስር ቤት እንደማምለጥ ነው ለሱ። ናሆም ወደ አንድ ዘመናዊ የምንለው ቦሌ ውስጥ ካሉ ካፌዎች መሀል ወደ አንዱ ይገባል። በፍርሃት ልቡ እንደ ከበሮ ነበር የሚመታው። እናም በአይኑ የሚሰረቅ ነገር እየፈለገ ያለ አንዲት ሴት ጠረጴዛ ላይ ስልኳን አስቀምጣ ቡና ለማዘዝ ይሄ ሰልፍ ሰርቭ የሚባሉ አይነት ካፌዎች አሉ፣ ወደዛ ስትሄድ ተመለከተ። እናም ስልኩን አንስቶ በካፖርት ውስጥ ከቶ በዝግታ ወደ በሩ አመራ። ናሆም መሮጥ ጀመረ። ህዝቡም ተከተለው። ጆከር በሞተር ብስክሌት መንገድ ላይ እየጠበቀው ነበር። ናሆም ዘሎ ሞተሩ ላይ ወጣ። አመለጡ። እናም ናሆም ለመጀመሪያ ጊዜ ወንጀለኛ ሆነ። ጆከር ከነ ሽጉጡ መሸሽ ስላልፈለገ ሽጉጡን መሬት ላይ ጥሎለት ነበር የሮጠው። ናሆም መሬቱ ሽጉጡ ላይ እንደቆመ እሱም መሀል ላይ እንደቆመ እጁን ወደ ላይ አድርጎ ፖሊሶች ግቢ ውስጥ እስኪገቡ ቆሞ ጠበቀ። እጁ ወደ ላይ እንደተለመደው እንዳትንቀሳቀስ አሉት። ነገር ግን ፊቱ ላይ ፍርሃት ሳይሆን የሆነ እፎይታ ነገር ይታይበት ነበር። ዳኛው ፍርዱን ማንበብ ጀመሩ። ተከሳሽ ናሆም ተስፋዬ በከባድ የዘረፋ ወንጀል ሙከራ፣ በህገወጥ ጦር መሳሪያን በመያዝና በሰው አካል ላይ ጉዳት በማድረስ ወንጀል ተከሰሃል። ጥፋተኛ ነህ ወይስ አይደለም? ችሎቱ ጸጥ አለ። በመሃል አዲስ አበባ ከአፍሪካ ህብረት በቅርብ ርቀት ላይ በ30% ቅናሽ ድርጅታችን ቴምር ፕሮፐርቲስ ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ይዞላችሁ ቀርቧል። ባለ 1 መኝታ 6 ሚሊዮን 900 ሺህ ብር የነበረውን በ4 ሚሊዮን 800 ሺህ ብር ብቻ፣ ባለ 2 መኝታ 10 ሚሊዮን 350 ሺህ ብር የነበረውን በ7 ሚሊዮን 245 ሺህ ብር ብቻ፣ ባለ 3 መኝታ 14 ሚሊዮን 600 ሺህ ብር የነበረውን በ10 ሚሊዮን 200 ሺህ ብር ብቻ። ልብ ይበሉ፣ ይህ ቅናሽ የሚቆየው ለ10 ቤቶችና ሙሉ ክፍያ ለሚከፍሉ ደንበኞች ብቻ ሲሆን በተጨማሪም የንግድ ሱቆችን በመሃል ፒያሳ ከ1 ሚሊዮን 400 ሺህ ብር ቅድመ ክፍያ ብቻ የግሉ ያድርጉ። ይፍጠኑ፣ ሱቆቻችን ጥቂት ናቸው። ይደውሉልን። ህፃናት የሀገር ተስፋ እንጂ የንግድ መድረክ አይደሉም። የሀና ስቃይ ዳግመኛ በማንም ህፃን ላይ እንዳይደርስ መጠበቅ የሁላችንም ድርሻ ነው። ሀና ለቤተሰቦቿ ደስታ ማለት ነች ባጭሩ። ነገር ግን የሀና የልጅነት ሰማይ ስር ብዙም ሳይቆይ በደመና ይሸፈናል። እንደ አውሮፓውያን አቆጣጠር በ2008 ዊሊያምሶች ኢትዮጵያ መጡ። ባልና ሚስቱ ሀናን ለመጀመሪያ ጊዜ ሲያዩት ይህች ልጅ የኛ ናት አሉ። ሀና አሜሪካ ስትሄድ ትልቅ ኬክ የምትበላበት፣ ትምህርት ቤት የምትሄድበትና እማዬ የምትላት እናት የምታገኝ መስሏት ነበር። የጉዲፈቻ ወረቀቱ ተፈረመ። ሀና አሸት የሚለው ስሟ ተሰርዞ ሀና ዊሊያምስ ተባለች። እና ሁሉ ነገር ተጠናቆ ሀና አውሮፕላን ውስጥ ገብታ ከመሬት አውሮፕላኗ ሲነሳ በመስኮት በኩል ወደ ኋላ የምትቀረውን ሀገሯን እያየች ነበር ሀና ከኢትዮጵያ ወጣችው። አሳዳጊዎቿ ወደ አሜሪካ የወሰዷት ልጃቸው እንድትሆን ሳይሆን የራሳቸው የጭካኔ መለማመጃ ላብራቶሪ ነበር አድርገው ሊጠቀሙባት የወሰዷት። እንደዛ ነው የምገልጸው። በዚያ ቤት ውስጥ ምግብ የቅጣት መሳሪያ ነበር። ኬሪ ሀናን ሆዳም እያለች ትጠራት ነበር። ለቀናት ምግብ ትከለክላትም ነበር። ሀና በጣም ከመራቧ የተነሳ በግቢ ውስጥ የሚገኙ ጥሬ ካሮቶችንና ሽንኩርቶችን ጭምር ትበላ እንደነበር ኋላ ላይ ተመስክሯል። ይህንን ስታደርግ ከተገኘች ደግሞ ቅጣቱ ይበረታል። የባሰ በቆሻሻ መጣያ ገንዳዎች አጠገብ በጭቃው ላይ ተዘረረች። የሰውነቷ ሙቀት በከፍተኛ ሁኔታ እየቀዘቀዘ መጣ። እናም ሃይፖተርሚያ አጋጠማት። በዚያ የመጨረሻ ሰዓት ሀና ምን አስባ ይሆን? ኬሪ ዊሊያምስ ሀና ራሷን የምታቆስልና ምግብ የማትበላ ግትር ልጅ ነበረች ብላ ዋሸች። ነገር ግን የአስክሬን ምርመራ ውጤቱ ሲመጣ እውነቱ ይፋ ወጣ።
ሀና የሞተችው በቅዝቃዜ በከፍተኛ የምግብ እጥረትና በጭንቅላቷ ላይ በደረሰባት ድብደባ እንደሆነ ተረጋገጠ። የፍርድ ቤቷ ዳኛ ሱዛን ኩክ ውሳኔውን ለማንበብ ተነሱ። ክፍል ውስጥ ጸጥታ ሰፈነ። ዳኛው በኬሪና በሌሪ ላይ ያላቸውን ንቀት አልደበቁም ነበር። ይህች ሕፃን ወደዚች ሀገር የመጣችው ለተሻለ ህይወት ነበር፣ እናንተ ግን ሲኦልን አሳያችኋት አሉ። ሴት ልጆቿን በቁማቸው ቀርጥፋ የምትበላው ሀገር ባንግላዴሽ። በዚች ሀገር ሴቶች ገላቸው ለሽያጭ የሚቀርበው በግላጭ ያለ ስጋት ነው። ሲያገቡ እንኳን ፍቅር የሚባል ነገርን ያውቁ። አንዲት ሴት እድሜዋ ከ10 ካለፈ ቤተሰብ ለተስማማበት ግለሰብ አሳልፎ ይሰጣታል። የወንድ ቤተሰብ የታጨችውን ሴት ወደ ቤት የሚያመጣበት ከቤተሰቦቹ ተለቅ ያለ ገንዘብ በጥሎሽ መልክ ተቀብሎ ነው። ባንግላዴሽ ውስጥ ጥሎሽ የሚጣለው ለሴት ቤተሰብ ሳይሆን ለወንድ ቤተሰብ ነው። የ28 ዓመቷ ታመና የተዳረችው በቤተሰቦቿ ለተመረጠው ዶክተር ባክሮክ ነው። የዶክተር ታማናን ቤተሰቦች በስራዋ የሚመጥናትን ሐሳቧንም የሚረዳ ወንድ ያገኙ መስሏቸው ነበር። ዶክተር ታማና ኑሮ እጅግ ቢከብዳትም ልጅ በሆዷ ይዛ ነበርና ሁሉንም ለልጇ ስትል ችላ ለማሳለፍ ትወስናለች። የዶክተር ታማና ቤተሰቦች በሰርግ ሞሽሮ የላኳትን ልጃቸውን በመገነዣ ጨርቅ ጠቅልለው ሊቀበሉ ግድ ሆነ። ሽማግሌዎቹ የተስሊም ባል በዳውሪ ከተከሰሰ ለእስር እንደሚዳረግ ስለሚያውቁ መጠንቀቃቸው ነው። በባንግላዴሽ ይሄ ዳውሪ የምንለው ወይም ጥሎሽ በሕግ የሚያስቀጣ ጉዳይ ነው። ሕጉን የሚተገብሩ አካላት ግን ሕጉን ማስፈጸም ፈተና ሆኖባቸዋል። በመሃል አዲስ አበባ ከአፍሪካ ህብረት በቅርብ ርቀት ላይ በ30% ቅናሽ ድርጅታችን ቴምር ፕሮፐርቲስ ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ይዞላችሁ ቀርቧል። ባለ 1 መኝታ 6 ሚሊዮን 900 ሺህ ብር የነበረውን በ4 ሚሊዮን 800 ሺህ ብር ብቻ፣ ባለ 2 መኝታ 10 ሚሊዮን 350 ሺህ ብር የነበረውን በ7 ሚሊዮን 245 ሺህ ብር ብቻ፣ ባለ 3 መኝታ 14 ሚሊዮን 600 ሺህ ብር የነበረውን በ10 ሚሊዮን 200 ሺህ ብር ብቻ። ልብ ይበሉ፣ ይህ ቅናሽ የሚቆየው ለ10 ቤቶችና ሙሉ ክፍያ ለሚከፍሉ ደንበኞች ብቻ ሲሆን በተጨማሪም የንግድ ሱቆችን በመሃል ፒያሳ ከ1 ሚሊዮን 400 ሺህ ብር ቅድመ ክፍያ ብቻ የግሉ ያድርጉ። ይፍጠኑ፣ ሱቆቻችን ጥቂት ናቸው። ይደውሉልን። ሰዎች የሆነ ጊዜ የተሳሳታችሁትን ነገር የዘላለም ማንነታችሁ አድርገው የሚወስዱት ነገር፣ በተለይ ስህተቱ ከበድ ያለና አደባባይ ላይ የወጣ ከሆነ ዓመታት ቢቆጠሩም የሰዎች አእምሮ ላይ በዚያው ስህተታችሁን የሚቀመጠው። ብዙ ሰው መልኬን አያስታውሰውም፣ ስሜንም አያውቀውም፣ ለጥቂት ጊዜ ብቻ ሰርቼ ተዋለሁ ብላ የጀመረችው ስራ እንደ ቦምብ እጇ ላይ ፈንድቶ ህይወቷን አጣብቂኝ ውስጥ ከተተባት። የሬስቶራንት ቅጥሯን ጥላ ማያሚ ፍሎሪዳ የሚገኘው የፕሮዳክሽን ካምፓኒ ጋር በቀጥታ ቀናች። ፍሎሪዳ ስትደርስ እንደጠበቀችው የሞዴሊንግ ካምፓኒ ሳይሆን የወሲብ ፊልሞችን የሚያመርት ካምፓኒ ጋር ነበረ የደረሰችው። በዚህ የፊልም ኢንዱስትሪ ውስጥ ሴቶች ለዓመታት ሰርተው ታዋቂ ለመሆን ጊዜ እንደሚፈጅባቸው የሰማችው ሚያ፣ እሷ ግን ባልጠበቀችው ሁኔታ ገና በ2 ወሯ ስሟ ዓለምን የሚያነጋግር ይሆናል። ቀላል ባይሆንም ትናንትናዋን ወደ ኋላ በመተው ነገዋን ለመቀየር እርምጃዋን አንድ ብላ ጀመረችው በዚህ ጊዜ ነው። በመጀመሪያ ያደረገችው በመላው ዓለም የጠለሸውን ስሟን እንደ አዲስ ለማደስ መሞከር ነበር። በአንድ ወቅት እንደ አፈ ታሪክ ሲነገሩ የነበሩ ነገር ግን እውነተኛ የወንጀል ታሪክ ላይ የተመሰረቱ ናቸው። በእንግሊዝኛው ሲሪያል ኪለር የምንለው አይነት በኢትዮጵያ ታሪክ የመጀመሪያውና እጅግ አስደንጋጩ ታሪክ ነው። ሴቶች በሰላም ወጥተው መግባት የማይችሉበት፣ ቤተሰቦች በጭንቀት የሚታመሱበት ጊዜ ነበር። በተለይ ሴቶች ልጆቻቸው ከቤት ወጥተው ካመሹ ቤተሰቡ በሙሉ በጭንቀት ይወጠራል። ገዳዩ ሰለባዎቹን የሚመርጥበትና ግድያውን የሚፈጽምበት መንገድ ግን እስከ ዛሬ ድረስ የሚዘገንን ነበር። ግድያዎቹ እንዲሁ ተራ የሚባሉ አይነት ግድያዎች አልነበሩ። ህዝቡ ይህንን የሚያደርገው ገዳይ ማን ነው በሚል በጣም በጭንቀት ተወጠረ። በሌላ በኩል ደግሞ በውስጡ ጥልቅ የሆነ አረመኔነትን የደበቀ ሰው ነበር። ተገኝ ሴቶችን የሚያጠቃው በብልሃት ነበር። ተገኝ ከሰውነት ወደ አፈታሪክነት መቀየር ጀመረ። ፖሊስ በህዝቡ ግፊት ከፍተኛ ውጥረት ውስጥ ወደቀ። እያንዳንዱን ግድያ የፈጸመበትን ቦታ ለፖሊስ እየመራ አሳያቸው። እርሱ ጥሏቸው የሄዳቸው ጠባሳዎች በቀላሉ የሚጠፉ አልነበሩ። በግድያው ምክንያት ወላጆቻቸውን ያጡ ልጆች፣ እህቶቻቸውን የተቀሙ ወንድሞችና በከተማዋ የጸጥታ መዋቅር ላይ የደረሰው ድንጋጤ ለዓመታት ቆይቷል።